ደህና አደርሽ የኔ ልጅ? እንዴት አደርክ? ምን ነው እዚህ ነው እንዲያደርሽው? ምን ነው? አረ ምንም ልጄ፣ ምን ተፈጥሮ ነው ብዬ ነው። ልጅ አስጠልቶኝ። አስቀየምሽ? እኔን ምን አባቱ ቆርጦት? እኔ ነኝ ከእሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ተይ በእናትህ ልትመክረኝ እንዳይሆን። ብመክርሽ ምን ችግር አለው? አባትሽ አይደለው? አባትም እናትም መክሮኝ አያውቅም። በቃ መመከር አልፈልግም። ጥሩ ልጄ። እና እንደዚህ ነው የምትቀጥሉት? እሱ እንዴት እንደምትቀጥሉ እናንተ ተነጋገሩ። አልገባኝም። አልገባህም? ትንሽ ቆይት ብሎ ይገባሃል። ተናደሻል መሰለኝ። በደህናዋል። ትታንቴዎች አትወጣም። ብቻ ማውራት ነገር አለ እኮ እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። ቢሄዱት የባሰ ይገኛል አለች እናቴ። የባሰችው ደግሞ ገና ለገና በቃ ካርታው በእጅ የገባል ብላ እኮ ነው አሁን እንደዚህ የምትለው። እንደው ምን አለ አባባን እንኳ ትንሽ ብታከብራቸው። ለነገሩ ይቺ አከበረች አላከበረች ምን ሊፈይድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላማችሁ ይብዛ በያላችሁበት። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁ እንዳትረሱ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የትሁቴ ድራማ ሲጀምር አባባ ሳሎን ላይ ገደም ብለው ነበር። እንቅልፍ መጣ ብሎ ጋቢ ጣል አድርገው ፊታቸው ላይ ተኝት ብለው ነበር። ዳኒ አጋጣሚውን ልጠቀም ብሏል። በቃ ስንት የለፋበትና የደከመበት ስለከሰረ በቃ አባባ የሰጧት ለቲና ተብዬዋ የሰጧት ካርታ ፎርጂድ መሆኑን አውቋል። ፎርጂድማ ከሆነ ከቲና የማገኘው ገንዘብ የለም፣ ትክክለኛ አካውንቱን ትክክለኛ የቤቱን ካርታ ፈልጌ ማግኘት አለብኝ ብሎ ወስኖ ነው መሰል አባባ ከተኙልኝ ብሎ ፊት ለፊት አንድ ቁልፍ አይቷል። ምናልባት ይሄ ቁልፍ የትክክለኛውን ካርታ ቁልፍ የያዘ ካዝናው መፍታህ መክፈቻ ሊሆን ይችላልና እስኪ ልሞክረው ዲሊም ብሎ ፈራ ተባ እያለ ቁልፉን ይዞ ወደ መኝታ ቤት ገብቷል። አባባም ሁኔታውን እንቅልፍ የወሰዳቸው መስሎት ነበር፣ ግን አልወሰዳቸውም። ነቄ ስለሆኑ ይሄ ልጅ ምን ሊያደርግ ነው ብለው ተከትለው ትደዋለ። ለካሱ የያዘው ቁልፍ ሌላ ነበር። ለመክፈት እየተዘጋጀ ሲታገል አባባ ነቅተው ደረሱበት። እፍር ብሎ አንገቱን አቀርቅሮ በጣም ይቅርታ አድርግልኝ፣ እኔ እኮ ትክክለኛውን የቡክ ጉድ ቼክ ለማድረግ ነው። ያው ሁሉን ነገር አውቃለሁ ማለት ለቲና ፎርጂዲ የቤት ካርታ እንደሰጣ ሰምቻለሁኝ። በራፍ ቁሜ ስታወሩ ሰምቻለሁ ከካሊብ ጋር። ምን ማድረግ እንዳለብኝ ግራ ገብቶኝ ነው። ገንዘብ ለማግኘት ከቲና ተብዬዋ ጋር ብዙ ለፍቻለሁ እና ደግሞ አሁን ለመሰርተው ትዳር እያለ አዲስ ስላስተዋወቃቸው ለፍቅረኛው ምን ያክል ዋጋ መክፈል እንዳለበት ለሷ ሲል የቱንም ያክል ዋጋ መክፈል እንዳለበት እየተናገረ ነበር። አባባም ቁጭ አድርገው ስማ እህትህ እንደዚህ ታደርጋለች ብዬ አስቤ አላቅም። ማለቴ ልፈትናት ነበር፣ ሁኔታውን ላይ ነበር ፎርጂዲ የቤት ካርታ የሰጠዋት፣ ግን እሷ ዋናውን ካርታ አገኘሁ ብላ አያሃት አይደል? ልጅን ብቻውን ጥላዝህ እሷ ትዝናናለች። እንዴት ነው ብላ ደውላ እንኳ አልጠየቀችውም አሉት። አውቃለሁ አባዬ ይቅርታ አርግልኝ፣ እኔም አሁን አጠፋሁኝ እያጠፋሁኝ ነው እና ልንገራት አለ። እንደዛማ እንዳታረግ በጭራሽ እንዳትናገር። እንደውም በቀደም የጠየከኝና 4 ሚሊዮን እንዲሰጥ ከፈለግ ለሷ በጭራሽ እንዳትነግራት እና በዚህ ተስማማለህ አሉት። ግዴታ ብሩን ማግኘት ስላለበት አዎ ተስማምቻለሁ ብሎ ቃል ገብቷል። በኋላ ላይ ካሊብ የሁኔታውን ዳኒ ተብዬው ምን እንዳደረገ አባባን ጠይቋቸዋል። አባባ ምንም ሳያስቀሩ በቃ ትክክለኛውን ካርታ ለማግኘት ወደ መኝታ ክላስ ካዝና ፍለጋ ለመሄድ እንደሄደ ግን ደግሞ 4 ሚሊዮን ብሩን የጠየቀኝን እንዲሰጠው ለቲና ተብዬዋ እውነቱን እንዳይናገር አሳምኘዋለሁ። ብልጥ ከሆነ ከዚህ ከገባበት አሮንቃ መጥፎ ስራ ቀስ እያለ ይወጣል። መጥፎ ሰው ከሆነ እንደሷ ከሆነ ደግሞ እርግጠኛ ነው ደውሎ ይነግራታል ተባብለው ራሳቸው ይጋፈጡበት። ካሌብም አይጉድ ጣብቂኝ ውስጥ ገባኮ እያለ ዳኒ ለማዘን እየሞከረ ነበር። ለዳኒ እነሱ ካሰሩት ወንጀል አንጻር በጣም ትንሹ ነው። አንተ ምን አለብህ? እኔ ነኝ እንጂ ስቃይና መከራዬን ያሳለፍኩት አሉት አባባ። በመጨረሻም ሁሉም በተሰበሰበበት ቲና ተብዬዋ ተሽርሽር ቦታዋ መታለች። እንዴት ናችሁ ሰላም ናችሁ ብላ አባባና ካሊብን ሰላም ልትላቸው በቃ አንቺ ቆይ እንደዚህ እንዴት ነው የሚያደርግሽ አለ ዳኒ።
ባለ ትዳር መሆንሽን ረስተሽ ነው ይሄን ያክል ጊዜ ብቻሽን እዛ ቁጭ አልሽው? እሱ ውስጥ ደውለሽ አልጠየሽው? በዛ ላይ ደግሞ ይቅርታ በይው ተነሽና አላት። የምን ይቅርታ ነው ደግሞ? እሱ ሄድኩበትና ምን እንደደረሰ ቢደውሉኝ ጠይቁኛል። ይቅርታ አልጠይቅም። ለማንኛውም ማረፍ ልበል። አዎ ይቅርታ ትጠይቂ። እኔ እንደውም አልናፈቅሽኝም እንደውም እያለ ለመፋታት እንፈልጋለሁ ብሎ ሊናገር ሲል አባባ ጠቀስ አረጉት። አሁን አይደለም ጊዜው፣ ከራሷ ሲምጣና እንፋታ ብላ ስጠይቅ ትፋታለህ ብለውታል። እሷም እኔም እንደማትፈልገኝ አውቄ ነው ዝም ያልኩት፣ ያው ለነገሩ ድምቀት ብዬ ነው የጠየቅኩህ ብላ ነገሩን በውስጥ እንትናል ብላለች። በመጨረሻ ማታ የመሸለም መሽቶ መጽሐፍ እያነበበ ካሌብ አልጋው ላይ ቁጭ ብሎ ተነስ፣ ምን እየሆንክ ነው? በቃ ማኩረፍህ ነው? ሰላም አትለኝም? በወጉ አታባብለኝም? ማለት ለመሞላቀቅ ፈለገች። ወይ መሞላቀቅ ቲና፣ መተኛ ከፈለግሽ ተኚ። ለነገሩ እኔ ጋር እንዲተኛ አልፈቅድልሽም። ይህን ያክል ጊዜ ብቻሽ እንደፈለግሽ ሆነሽ መተሽ እኔ ጋር እንዲዝ በቀላሉ የምተኝ ሴት አይደለሽም። አዎ ልተኛ አይደለም ካልጋ ወረድ ብዬ ብልህ ደስ ይለኛል። ኧረ እባክሽ ከገዛ አልጋዬ እገዛ ቤቴ ላይ ወይ ልወርድልሽ ያምርሻል። ይልቅ አንቺ እዛው ሶፋ ከፈለግሽ ተኚ ሲላት ቦግ ብላ ተራሱን ምንጭቅ አድርጋ ይዛ ሄዳ ሳሎን ተኛች። አይነጋ የለም አባባ ግራ ገብቷቸው የተኛችበትን ሽርሸፍ ከካነቡ ላይ ከሶፋው ላይ ሲያዩት ግራ ገብቷቸዋል። እሷ ፊቷን ታጥባ ስትመለስ ምንድነው ልጄ እዚህ ነው እንዲያደርሽው አሏት። አዎ እዚህ ነው ያደርኩት። እንዴ ትልቅ ሰው ማክበር እኮ አላከበረቻቸውም። ምን ፈልገህ ነው ደግሞ? ምን ነው አልገባኝም። ትዳራችሁ ጥሩ አይደለም እንዴ? ከካሊብ ጋር ጥሩ አይደላችሁም? ለምንድን ነው እዚህ ያደርሽው ብለው ጠየቋት። አያገባህም። በዛ ላይ ደግሞ በቅርቡ ምንጭቃ አድርጌ ነው የሚያወጣው። እናንተ ሁለታችሁም ተማከሩበት እንዴት እንደምትወጡ እሰራለታለሁኝ እያለች በልጃቸው ካሊድ ላይ መዛት ጀመረች። አባባን በቃ ስንት ሰው የሚያከብራቸውን ጭራሽ እንኳን ማክበር ቀርቶ አይደለም ገና ለገና ካርታው በስም የዞርልኝ የእውነተኛ ካርታ ነው ያስኩት ብላ ፈንዲቃለች። እንደዛ አደራ ብለው ቤትሽ ቤቴ ነው ብለው ፈርመው የሰጧትን አባት ምንጭቅጭቅ እያደረገ ይመልሳለች። ተናደሻል መሰል በወጣ ይሻላል መሰል ብለው አጥለዋት ወጡ። በመጨረሻም ከዳኒ ጋር ተገናኝታ ምንድነው አራንቺ ልጅ ምንድነው ነገሮችን በስርዓት ለማወቅ ሞክሪ፣ ተረጋጊ ቢላትም ልትረጋጋ አልቻለችም። እሱ እንዳትናገር ተብሎ 4 ሚሊዮኑ እንዲሰጠው ስለተባለ ምንም ትንፍሽ አላለም። ግን ደግሞ አላስቻለውም መሰለኝ እየተቆነጠነጠ እስኪ ነገሮቹን አጥኔ ወዳ ወዲህ እያልሽ ዝም አትበይ እያለ ነገሩን ፎርጂድ ወረቀት እንደያዘች የፎርጂድ ካርታ እንደተሰጣት እንዲታቀ እየረዳት ነበር። ግን እሷ ማሰቢያዋን ስለሸጠችው ልቧና ሁኔታዋ አስተሳሰቧ እዛው ቤት ካርታ ላይ ስለሆነ ምንም ልታስብበት አልቻለችም። ለአንድ ሳምንት በወጣ ፈሪ ያደረጉህ እንዴ? ቆይ አንተ ሰው ጤነኛ አይደለም። ለምንድን ነው የምፈራው? አሁን የቀሬ ፍች ብቻ ነው። ፍች ጠይቀዋለሁኝ፣ ከዛ እንፋታለን። ከዛ እነሱን ከነሻንጣቸው ከነኮተታቸው ከነምናቸው እናስወጣቸዋለን እያለች አወራችሁ። እሺ ባቸኩ ይሻላል። ለማንኛውም ተረጋግተሽ ብታስቢበት ይሻላል አሉ። አባባና ዳኒ መንገድ ላይ ተገናኝተው አባዬ ግን እርግጠኛ ነህ ብሩ ትሰጠኛለህ አይደል እያለ ደጋግሞ መጠየቅ ጀመረ። የሚያፈቅራትና የሚወዳትን ሚስት አድርጎ መኖር ይፈልጋል። ብሩን ካገኘ ለሱ ሰላሙ ነው። ግን ብሩን ለማግኘት ደግሞ ለቲና ተብዬዋ እውነቱን መናገር የለበትም። እንግዲህ እኔ እሰጥሃለሁ ብዬሃለሁ፣ ከፈለክ ንገራት አሉት አባባ። ቁርጥ ያለውም ማለት ነው። አረ ራሷ በፈለገችበት መንገድ ትስማ፣ እኔ አልነግራትም፣ ቃሌን ጠብቃለሁኝ። እንደውም ይሄ ነገር ሰልችቶኛል፣ እኔ ከዚህ ነገር መውጣት እፈልጋለሁ አለ። በመጨረሻም ከቲና እኔ እኮ የዲያኒ ነገር ደስ የሚለኝ ነገር ማለት ነው የሆነ ነገር ከነ አባባና ከነ ካሊብ ጋር ወርቶ ሄዱ ቲናን የሚያማክራት ነገር፣ እሱ ነገር በጣም ይመቸኛል። እና በኋላ አባባ ጋር ከተገናኘ በኋላ ከቲና ጋር ሄዶ ቲናም ሻይ እየጠጣች ነበር እና ምን ሆነ ነው ምንድነው እንደዚህ የሚያረግህ? አይሻ አይደል ቲና ፎርጂዲ ወረቀት የቤት ካርታ ይዛ ሰማሁኝ እኮ እና እነሱም አውቀዋል እንደሰማሁኝ እና አባባ 4 ሚሊዮን ሰጥህ የማትናገር መሆኑን ካወክ ብሎ አልሰጠኝም ብሩን። እርግጠኛ ነኝ ይሰጠኛል ብለሽ ታስቢያለሽ አለ። ይተንተባተበ። አዎ ይሰጣል ብዬ ተስፋ አረጋለሁ። አባዬ ለቃሉ ታማኝ ነው።
እና ደግሞ አንተም እንግዲህ ይህንን አሁን እውነቱን ትነግራታለህ አትነግርም የሚለውን ሊፈትኔ ይሆናል። ከዚህ ከመጥፎ ስራ ልትገላግልበት የምትችለው አሁን ሚስጥር በመጠበቅህ ነው። እንደውም ባለመናገርህ አንተም ተዝህ ከመጥፎ ስራ ትወጣለህ። ስለዚህ በርታ ብል ነው የምልህ ብላ አበረታተዋለች። እሺ አመሰግናለሁኝ ብሎ በቃ ሄዷል። በመጨረሻ ቲና ተብዬዋ ወስናለች። የሆነ ቦታ ደርሼ የመጣሁ ብላ ዲያኒን ሸኝታ እሺ ደግ ብሎ እሷም ሸኝቷት ተለያይተዋል። ሁላችሁም ስብስብ ባሉበት ትሁቴ ቡና እያፈላች ሀገራችንን አጫጭሳ ቤቱ ዲምቅምቅ ባለበት መታ አንቺ ውጪ ያለች። ምን ማለት ነው ውጪ? ውጪ በቃ ውጪ ውጪ አልፈልግም ማለት ነው አለች። ዲያኒ ማን ነው ካሊብ አትወጣም፣ እሷ ባለችበት ማውራት ትችያለሽ የፈለግሽውን ነገር። ምንድነው ትውጣ ትውጣ እያልሽ እንትን የምትይው አላኮስተር ብሎ በቃ እኔ ፍች እፈልጋለሁ አለች። ሁሉም በተሰበሰበበት ምን አለ ዲያኒ ተብዬው በቃ ሁሉ ነገር ፍች ከፈጸመች ሁሉ ነገር ያበቃለታል ብሎ አስቦ ነው። ሀይ የተወሳሰበ ድራማ እና ድራማው በቃ ፍች እየጠየቀች እያለ ካሊብም እንግዲህ እውነቱን እሺ ብሎ ወረቀት ላይ ሊፈርም እየተዘጋጀ ድራማው ያልቃል ማለት ነው። አቤት አቤት ይቺ ትሁት የተብዬዋ አባባን ስታመናጭቃቸው እንዴት እንደው ይህንን የፈረስ ጭራ ራሱ አናቷ ላይ ጉብ ያደረገችውን ሂዴሽ መንችጊያ ነው ያለኝ። ድራማ መሆኑን እያወቅኩኝ ግን በአባባ ላይ አንጀት ያልቻለም በእውነት የሆነ እና አባባ ይችሉበታል ትወና ይበርቱ ብለናል። እንግዲህ ዳኒ ደግሞ ከድሮም ጀምሮ ሰው ማጥፋት፣ ሰው መግደል፣ የሆነ ሰው ላይ መበደል አይፈልግም። ገንዘብ ፍለጋ ነው፣ ለገንዘብ ሲባል ነው። ገንዘብ ይዞ ተንዲላቆ መኖር ስለሚፈልግ ነው በሰው ገንዘብ። ያው እንግዲህ ሰርቼ አላልፍልኝ ሰርቼ 1 2 3 4 ብዬ ቆጥሬ ገና 1 ብዬ አጠራቅሜ ስለማይሆን በእንደዚህ በአቋራጭ በቲና ምክንያት ገንዘብ ላገኝ ብሎ ነው ይሄን ስራ የገባበት እና እንግዲህ አባባ ጋር ተስማምቷል። አባባም እንግዲህ ይሰጣሉ እያሉት ነው። እርግጠኛ ነኝ አባባ አይዋሹትም፣ ወይ ግማሹ ምናምን ወይ የሆነ ነገር አድርገው ይሰጡታል። ግን ደግሞ ቲናና ያቺ ፍቅረኛው ከተገናኙ ያበቃልታል። ፍቅረኛውም እውነቱን ካወቀች ምን አትፈልገውም፣ ምን ይሰራላታል? ምንም ብታፈቅረው አትፈልገውም። ምክንያቱም ከቲና ተብዬዋ ጋር ሲጀጀል ከርሟላ እና እሱ ራሱ አለማሰቡ ድንጋይ ራስ እውነቱም ካወቀች ከቲና ጋር ያለ ግንኙነት አብሬ ያደርኩት ሁሉም ነገር እንደዚህ ካወቀች እንዴት አብራይ ትኖራለች ብሎ አሰበ። ለማንኛውም እንደዛ ነው እና እናንተስ ምን ትላላችሁ? አባባ ይቀጥሉበት ብያለሁ። እኔ የአባባ ደጋፊ ነኝ፣ የአባባና የትሁቴ ደጋፊ ነኝ። እና ካሊብ ደግሞ ይችን የዳኒን ፍቅረኛ እያሰበ ነው። አባባም እንግዲህ ሌላ ሰው ካላገኘ ፈልገህ ትሁቴን እድርልሃለሁ ብለውታል። እና ውድ ቤተሰቦችዬ ወሬ ላብዛባችሁ። ዛሬ የሆንኩትን ብታው ማታ ሊብ ገብቼ ከዛ በሩ ከውጭ ሰዎች የጅዳ ሽርሽር ሄደው ነበር። ውጭና በሩ ተከፈት አትከፈት ቢባል 2 ሰዓት ሙሉ በዚህ በሙቀት ደረጃ ላይ ቁጭ ብለው እኔም ታውጭ ይሄንን አድርጊው ይሄንን ቆልፊው ይሄንን መልሽው በመባል ፈጅር አዛን አለ እላችኋለሁ። ውድ ቤተሰቦች የአይኔ ተቃጥሏል። አሁን ቪዲዮ ራሱ ዳውንሎድ እንዲያደርግልኝ ነው አሁን የሰራሁት። ሌሊት ነው ገና ፈጅር አዛልኝ ነው እና እኔን ልብልብ አድርጎኛል። እና በመከራ በሩ ተሰበረ ነው የምላችሁ። በሩ እንዳለ ግን ጥላል። አሁን የሆነ እንትን ተጋርዶ ነው በሩ ጧት እስከሚሰራ ድረስ እና በሩ ፊት ለፊት ነኝ። አላህ ይጠብቀኝ። መቼም ያው የግቢም የሁሉም ካሜራ ስላለ አላህ ይጠብቀኝና ላይስትር ያው ጧት ነው የሚሰራው በሩ ማለት ነው። አላህ እንደሄለቀው ክፍት ነው። አላህ ይስጥር። እና ወደ ቤተሰቦች ወሬ ያላብዛባቸው ያለውን ሁኔታ በላይቭ ስገባ ማታ ላይ እነግራችኋለሁ ማለት ነው። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።